ብዙ ሰዎች በዚህ ጊዜ ላይ ምክንያቱ ባልታወቀ በሽታና ህመም እየተጠቁ ይገኛል። ይህም ቁጥር ከጊዜ ወደ ጊዜ እያሻቀበ ይገኛል። እንደ የጤና ባለሙያነቴ አብዛኞቹ የጤና ችግሮች የሚጀምሩት በሆስፒታሎች ውስጥ ሳይሆን በቤታችን ውስጥ መሆኑን ተገንዝቤያለሁ። እንደውም ብዙውን ጊዜ በምንደጋግማቸው በጣም ቀላል በሆኑ የዕለት ተዕለት ልማዶች ነው። ከዕለት ተዕለት ተግባሮች ውስጥ ብዙ ጊዜ ችላ ከሚባሉት ነገር ግን ወሳኝ ክፍሎች ውስጥ አንዱ የጠዋት ክፍለ ጊዜ ነው። ከእንቅልፎ እስከ ቀኑን እስከሚጀምሩ ድረስ ያለው ጊዜ ማለት ነው። ብዙ ሰዎች አዳር ተኝተው አድረውም ጠዋት ሲነሱ የድካም የጭንቀትና የመዛል ስሜት እየተሰማቸው ይነሳሉ። እናም ይህንን ኖርማል ወይም የተለመደ ጤናማ ነው ብለው ያስባሉ። ግን በእውነቱ እነዚህ ምልክቶች ብዙ ጊዜ ጤናን አቃዋሽ የሆኑ የጠዋት ልማዶች ቀጥተኛ ውጤቶች ናቸው። እነዚህ ልማዶች ሜታቦሊዝምን፣ ሆርሞኖችን፣ የአእምሮ ጤናውንና የምግብ መፈጨቱን ቀስ በቀስ ያበላሻሉ። በተለይም ደግሞ ጠዋት ቁርስ ከመብላቱ በፊት ከሆነ አንዳንዶቹ ልማዶች እስከ ሞት ሊያደርሱ ይችላሉ። ስለዚህ ከፍተኛ ጥንቃቄ ይፈልጋሉ። መልካሙ ዜና ግን እነዚህ 7 የተለመዱ ጤናን አቃዋሽ የሆኑ ልማዶች ማቆምና በብልጠት በሕክምና የተረጋገጡ አማራጮችን መተካት ጤናውን፣ ምርታማነቱንና የአእምሮ አቅምዎን በእጅጉ ያሻሽላሉ። ስለዚህ በዛሬው ትምህርታችን በፍጥነት ማቆም ያለብዎት 7 የጠዋት ልማዶችን በስፋት የምናይ ይሆናል። በተለይ አምስተኛው ቶሎ ካላቆሙት እስከ ሞት ሊያደርስ ስለሚችል ከባድ ጥንቃቄ ይፈልጋል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልጎ ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። አንደኛ፣ ጠዋት ከእንቅልፍ እንደተነሱ ወዲያውን ስልክ መጠቀም። ከእንቅልፉ እንደተነሱ ወዲያውኑ ስልክዎን መጠቀም አእምሮን ዶፓሚን በሚያነቃቁ ማነቃቂዎች፣ ኢሜሎች፣ ማሳወቂያዎች፣ መልእክቶች ያጥለቀልቁታል። ይህም አእምሮ የማያቋርጥ ማነቃቂያ እንዲፈልግ ያሰለጥነዋል። እናም የተረጋጋና ቅድሚያ የሚሰጥ ከመሆን ይልቅ ምላሽ በሚሰጥ ሁኔታ ውስጥ ያስገባዎታል። ወዲያውኑ አእምሮን በማሳወቂያዎች፣ በጭንቀትና በዶፓሚን ያጥለቀልቁታል። ይህም ቀኑን ከመጀመሩ በፊት ሰውነቱ ወደ አለመረጋጋት ወይም ፋይት ኦር ፍላይት ወደሚባለው ሁኔታ ውስጥ ያስገባዋል። ይህም ማለት ትኩረትዎን ያጣሉ፣ ጭንቀትዎን ያባብሳልና የአእምሮ ብቃትዎን ለብዙ ሰዓታት ይቀንሳል። በ2020 በቢሄቪየራል ኒውሮሳይንስ የታተመ ጥናት እንደሚያመለክተው በማለዳ ለስልክ ወይም ለዲጂታል ስክሪኖች መጋለጥ የአእምሮ ድካምን ወይም መዛልን ይጨምራል። እንዲሁም ተግባሮችን የምንፈጽምበት መንገድን ይቀንሳል። ይህም የማተኮር ቅድሚያ የመስጠትና ጭንቀትን የመቆጣጠር ችሎታን ያዳክማል። ስለዚህ በምትኩ ምን ላድርግ ወይም መፍትሄው ምንድን ነው ካሉ ከእንቅልፎ ከነቁ በኋላ ለመጀመሪያዎቹ ከ10 እስከ 60 ደቂቃዎች ስልክዎን ኤርፕሌን ሞድ ላይ ያድርጉት። ስክሮል የማድረግ ልማዶን በ5 ደቂቃ የአተነፋፈስ ልማድ ወይም የምስጋና ማስታወሻ በመጻፍ ይተኩት። አስቸኳይ ነገር ስልክዎ ላይ መፈተሽ ካለብዎ የስክሪን አጠቃቀሞን ለመገደብ ሰዓት ቆጣሪ ወይም ታይመር ያዘጋጁ። ሁለተኛ፣ ውሃ ሳይጠጡ ወዲያውኑ ወደ ቡና ማምራት። ሰውነቱ በእንቅልፍ ወቅት በመተንፈስና በላብ አማካኝነት ፈሳሽ ያጣል። ከእንቅልፎ ተነስተው ወዲያውኑ ካፌንን መጠጣት ድርቀትን ያባብሳል፣ አድሬናል እጢዎችንም ይጎዳል። እናም ኮርቲሶልን በማነቃቃት የጠዋት ድካምን ይጨምራል። ከ1 እስከ 2% ድርቀት ብቻ የአእምሮ ብቃትንና ስሜት ላይ ተጽዕኖ ሊያሳድር ይችላል። ቡና መጠነኛ ዳዩሬቲክ በመሆኑ የፈሳሽ መጥፋትን የበለጠ ይጨምራል። በምትኩ ምን ላደርግ ወይም መፍትሄው ምንድን ነው ካሉ ከእንቅልፎ ሲነሱ ከ500 እስከ 600 ሚሊ ሊትር ወይም 2 ኩባያ ውሃ ይጠጡ። ለተጨማሪ ጥቅም ለኤሌክትሮላይቶች 1 የሎሚ ቁራጭ ወይም የሂማሊያን ጨው ይጨምሩ። የመጀመሪያውን ቡና ከመጠጣቱ በፊት ከ45 እስከ 60 ደቂቃዎች ይጠብቁ። ሶስተኛ፣ አላርም በተደጋጋሚ እያጠፉ መተኛት። አላርም እያጠፉ መተኛት ሪም ወይም ራፒድ አይ ሙቭመንት እንቅልፍን ያቋርጣል። ከማስታወስ የአእምሮ መሳሪያና ስሜትን ከመቆጣጠር ጋር የተያያዘ ደረጃ ነው። እንቅልፍ በተኛንና በነቃን ቁጥር አንጎልንና ሰውነትን ግራ ይጋባሉ። እንቅልፍ ማጣት ከእንቅልፍ በኋላ እስከ 4 ሰዓታት ድረስ ሊቆይ ይችላል። ይህም የአእምሮ አፈጻጸምንና አቅምን በ30% ይቀንሳል። መፍትሄውም ከአልጋው ለመውጣት እንዲገደዱ ማንቂያውን ወይም አላርሙን ከአልጋው ራቅ አድርገው ያስቀምጡ። ቅዳሜና እሁድም ቢሆን እንኳ የሰውነታችን ሪትም ለማረጋጋት ወጥ የሆነ የመንቂያ ጊዜ ይወስኑ። አራተኛ፣ ቁርስን መዝለል ወይም ጀንክ ፉድ መብላት። ከአዳር ጾም በኋላ ሰውነቱ ካታቦሊክ መፈራረስ ሁኔታ ውስጥ ነው። ቁርስን መዝለል የጡንቻን ጥገና፣ የሆርሞኖችን ምርትንና የግሉኮስ ቁጥጥርን ያዘገያል። እናም ከፍተኛ የስኳር ይዘት ያላቸውን እንደ ጣፋጭ ዳቦ ወይም ጣፋጭ እህሎችን ከበሉ ኢንሱሊንን ከፍ በማድረግና ወዲያውኑ ዝቅ ያደርጋል።
የሃርቫርድ የጤና ትምህርት ቤት ጥናት እንዳመለከተው ቁርስን መዝለል ለልብ ህመም ተጋላጭነትን በ27% ይጨምራል። ሌላ ጥናት እንደሚያሳየው ወደ የተዳከመ የኢንሱሊን ስሜታዊነት ይመራል። ይህም የስኳር ህመምን ይጨምራል። በምትኩ ምን ላድርግ ወይም መፍትሄው ምንድነው ካሉ በቁርሶ ውስጥ ከ20 እስከ 30 ግራም ፕሮቲን ለምሳሌ እንቁላል፣ የግሪክ እርጎ፣ የእጽዋት ፕሮቲን፣ ስሙዚን ያካቱ። በፋይበር የበለጸጉ ካርቦሃይድሬት ለምሳሌ አጃ፣ ቤሪ፣ ሙሉ እህልና ጤናማ ስብ የሚባሉት ለምሳሌ አቮካዶ፣ የወይራ ዘይትን ይጨምሩ። በስኳር ወይም በሃይድሮጅን የተቀመሙ ዘይቶች የበለጸጉ ምርቶችን ያስወግዱ። አምስተኛ የተፈጥሮ የፀሐይ ብርሃን አለማግኘት። የተፈጥሮ የፀሐይ ብርሃን የአንጎልን ሱፕራቺያዝማቲክ ኒኩለስን ያበረታታል። ይህም የእርስዎን ባዮሎጂካል ሰዓት ለመቆጣጠር ይረዳል። ሰውነት የጠዋት የፀሐይ ብርሃን ካላገኘ የሜላቶኒን መዘጋት ያዘገያል። ይህ ደግሞ ቀርፋፋ የመሆንና በኋላ ላይ ደግሞ የእንቅልፍ ችግሮችን ያስከትላል። ጥናቶች እንደሚያሳዩት ከ10 እስከ 15 ደቂቃ ለፀሐይ ብርሃን መጋለጥ ጠዋት ላይ ሴሪቶኒን ይጨምራል። ይህም ስሜትን፣ ትኩረትንና ጉልበትን ይጨምራል። እንዲሁም በምሽት ሜላቶኒን ምርትን ያሻሽላል። ይህም ወደ ተሻለ የእንቅልፍ ጥራት ይመራል። መፍትሄው ምንድነው ካሉ ደመናማ ቢሆንም ከእንቅልፎ እንደተነሱ ለ30 ደቂቃ ያህል የፀሐይ ብርሃን ለማግኘት ይሞክሩ። ለተጨማሪ እንቅስቃሴ ከአጭር የእግር ጉዞ ጋር ማጣመር ይችላሉ። ስድስተኛ ከእንቅልፍ በኋላ መቀመጥ ወይም አልጋ ላይ ጋደም ማለት። ከእንቅልፎ እንደነቁ አልጋ ላይ ቁጭ ብሎ መቆየት ለነርቭ ስርዓቱ በእረፍት ሁኔታ ውስጥ እንዲቆዩ ይነግራል። ይህም የሜታቦሊክ እንቅስቃሴን፣ የደም ፍሰትንና የአእምሮ ንቃትን ያዘገያል። ይህም ቀኑን ሙሉ ቀርፋፋነትንና ድባቴ እንዲሰማዎት ያደርጋል። ለ30 ደቂቃዎች ያህል ቀላል የአካል ብቃት እንቅስቃሴ ማድረግ የጡንቻዎችንና የአንጎል ኦክሲጅን አቅርቦትን ይጨምራል። የልብ ምትን በትንሹ ከፍ ያደርጋል እና ሜታቦሊዝምን ያሻሽላል። ስለዚህ የ5 ደቂቃ ቀላል እንቅስቃሴ ወይም ፈጣን የ10 ደቂቃ የእግር ጉዞ ያደርጉ። የጠዋት ስፖርታዊ እንቅስቃሴዎች ቀኑን ሙሉ የኢንሱሊን ሴንሲቲቪቲ እና ፋት ሜታቦሊዝምን ያሻሽላሉ። ሰባተኛ በግርግርና በውጥረት ቀኑን መጀመር። ቀኑን በችኮላ በግርግር መጀመር ሲምፓተቲክ የነርቭ ስርዓት ማለትም ፋይት ኦር ፍላይት ሁኔታን ያስነሳል። ከፍተኛ የጠዋት ኮርቲሶልና ስሜታዊ ውጥረት ወደ እብጠት፣ ጭንቀትና ቀኑን ሙሉ ደካማ ውሳኔዎችን ያመጣል። ስር የሰደደ የጠዋት ጭንቀት ከኮርቲሶል ዲስሬጉሌሽን መጨመር ጋር ተያይዟል። ይህም በአድሬናሊን ድካም ውስጥ ትልቅ ሚና የሚጫወተው የአንጀት ችግር እንዲሁም ራስን በራስ የመከላከል ችግሮች ላይ ተጽዕኖ ያሳድራል። በምትኩ ምን ላደርግ ወይም መፍትሄው ምንድነው ካሉ የተረጋጋ የጠዋት ክፍለ ጊዜ ለማሳለፍ ከ2 እስከ 3 የሚሆኑ ልማዶችን ያዳብሩ። ለምሳሌ እንደ ማንሰላሰል፣ ጆርናል ማድረግ፣ በጥልቅ መተንፈስ ወይም ቀላል ንባብ ያሉ ወሳኝ ልማዶችን ለማዳበር ይሞክሩ። ሌላው የጠዋት መጣደፍን ለመቀነስ ከሌላው ጊዜ 30 ደቂቃ ቀደም ብለው ይንቁ። ትናንሽ ልማዶች ለጤንነት መሰረትን ይገነባሉ ወይም በጸጥታ ይገላሉ። የጠዋት ክፍለ ጊዜ በጣም ሆርሞናዊ ስስ የሚሆንበት የቀኑ ክፍለ ጊዜ ነው። ይህ ማለት በዛን ጊዜ ሰውነቱን የሚንከባከቡበት መንገድ ለጉልበት፣ ለሜታቦሊዝም እና ለስሜት ትልቅ ሚና ይጫወታል። ከእነዚህ ጎጂ ልማዶች ውስጥ 2 ወይም 3ቱን ብቻ እንኳን በማቆም በቀኑ ውስጥ የበለጠ ጉልበት፣ የተሻለ ትኩረትና የተሻለ ስሜታዊ ሚዛንን ማየት ይጀምራሉ። ሌላው ስለ ሙዝ አስደናቂ ጠቀሜታዎችና መጠቀም ስለሌለባቸው ሰዎች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጡ።